ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ተጠናክሮ የቀጠለው ወታደራዊ እንቅስቃሴ እንደተለመደው በፋኖ በሚወሰደው የሽምቅና የደፈጣ እርምጃ አብይ አህመድና ብርሃኑ ጁላ ያሰማሩት ወታደር ዛሬም ዋጋ መክፈሉን ቀጥሎበታል። በጎጃም በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ በአርበኛ ፋኖ አስረስ ማረ ዳምጤ የሚመራው ቴዎድሮስ እዝ 109ኛ ኮር ወቅታዊ ጉዳይን በተመለከተ መግለጫ ሰጥቷል። ሙሉ መግለጫው ወደ እናንተ ይቀርባል። በሌላ መረጃ ደግሞ በጎንደር አካባቢ የሚንቀሳቀሰው በአርበኛ ሰፈር መለስ የሚመራው የአማራ ፋኖ በተለያዩ ግንባሮች ላይ የመጣውን የአብይ አህመድ ወታደር ዛሬም እንዳመጣጡ እንዳስተናገደ በርካቶቹ የገቡት የአብይ አህመድ ወታደር ጠንካራ እርምጃ እንደተወሰደባቸው ከፍተኛ ኪሳራ እንዳስተናገደ አሳውቀዋል። ይሄንን በተመለከተም የምታዳምጡት ይዘናል። በሌላ መረጃ ደግሞ በደብረ ማርቆስ ከተማ እጅግ በጣም አስገራሚ በርካታ መምህራን ታፍነዋል። ይሄንን በተመለከተም የቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ኃላፊ ያወጣው መረጃ ወደ እናንተ ይደርሳል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ በጎጃም አካባቢ የሚንቀሳቀሰው በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ ዛሬም እንቅስቃሴውን አጠናክሮ እንደቀጠለ በርካታ ድሎችን እንዳስመዘገበ ይፋ አድርጓል። ዛሬ ጥር 3 2018 ዓ.ም በአርበኛ ፋኖ ጠበቃ አስረስ ማረ ዳምጤ የሚመራው ቴዎድሮስ እዝ 109ኛ ኮር ወቅታዊ ጉዳይን በተመለከተ መግለጫ ሰጥቷል። የአፋባሃ ቴዎድሮስ እዝ አካል እስከ እዝ እንደገና በሰራው መዋቅራዊ ማሻሻያ ከድርጅቱ 5 ኮሮች መካከል ግዙፉ 109ኛ ኮር ይገኝበታል። በ109ኛ ኮር 3 ግዙፍ ክፍለ ጦሮችን ያካተተ ሲሆን በተደራጀ አጭር ጊዜ ውስጥም ጠላትን ስቦ በማስከዳትና የጠላትን ኃይል በመደምሰስ ከክላሽ እስከ ዲሽቃ በመማረክ ከመልሶ ማደራጀቱ ጎን ለጎን ድሉን አሃዱ ብሎ እንደ አዲስ ጀምሮታል። የ109ኛ ኮር በሚንቀሳቀስባቸው ቀጠናዎች የመልሶ ማደራጀት ሥራ እንዳይሳካ ከአርመኔው አገዛዝ ተልዕኮ በመያዝ አባሉን ከትግል ለማስከዳት ሲሰሩ የነበሩና ከአማኑኤል ከተማ እስከ ቡሬ ሸንዲ ባለው ዋና መስመር ህገወጥ ኬላ በመዘርጋት የተጓዦችን ሀብት ንብረት፣ የነጋዴዎችን ንብረት፣ ሹፌሮችን በማገት የቃል ኪዳን ቀለበት ሳይቀር በመዝረፍ ህብረተሰባችን እንዲማረርና በፋኖ ዘንድ ጥላቻ እንዲፈጠር ሲያደርጉ ቆይተዋል። እነኚህ ሌቦች ማህበረሰባችንን ከመዝረፍ ባሻገር ቀድሞውንም ከአገዛዙ ከብልጽግና አመራሮችና አባላት ጋር በነበራቸው የመረጃ ሰንሰለት ወደ ብሔራዊ ባንክ ሊገባ በመንገድ ላይ የነበረ ከ60 ሚሊዮን በላይ የሚገመት ብር ጃቢ ጠህናን ወረዳ ልዩ ስሙ ዛባ የተባለ ቦታ ላይ በአስገራሚ ሁኔታ መዝረፋቸው ይታወቃል። የ109ኛ ኮር አመራሮች 77ኛ ክፍለ ጦርና የእዙ ኮማንዶ ዩኒት በቅንጅት በሰሩት ኦፕሬሽን ጉዳዩን በትኩረት ይዘው ሲከታተሉ ከቆዩ በኋላ ሌቦቹን በመለየት እነኚህን ህገወጦች በማጽዳትና ህግ በማስከበር ቀጠናውን ከዘራፊዎቹ ነፃ የማድረግ ሥራ ሲሰራ ቆይቷል። ይሄም በጥሩ ሁኔታ ተሳክቷል። ከብልጽግና ቡድን ጋር የጋራ የጥቅም ሰንሰለት በነበራቸውና
ህዝባችንን ሲዘርፉና ሲያሰቃዩ የነበሩ የተወሰኑ ሌቦች በ109ኛ ኮርና በኮማንዶ ዩኒቱ እንደሚያዙና እርምጃ እንደሚወሰድባቸው ሲያውቁ ከአካባቢው በመሰወር ቀድሞ የነበራቸውን ግንኙነት በመጠቀም ወደ ጠላት ካምፕ ተቀላቅለዋል። በቅንጅት በተደረገው ብርቱ ክትትል ሌቦቹ ወደ ብልጽግና ከተቀላቀሉ በኋላ ዘርፈው ከደበቁበት ቦታ በጋሪ በማስጫን ወደ ማንኩሳ ከተማ ሲያጓጉዙት የነበረ 3 ኩንታል ብር በፋኖ በቁጥጥር ስር እንዲገባ ተደርጓል። የኮራችን ኃይል ከኮማንዶ ዩኒቱ ጋር በጥምረት ባደረጉት ወታደራዊ ጥበብና ቁርጠኝነት የተሞላበት ኦፕሬሽን የጨረቃን፣ ጅጋን፣ ሆዳንሽን፣ ማክሰኝን፣ ገዎች፣ ፈልቃ፣ ደረቋ፣ ዛቫ፣ ዋንገዳም፣ አጉማሚት፣ ጉልም፣ ብር ሸለቆ መንዝና መሰል ቀጠናዎችን ቤት ለቤት በመፈተሽ ጭምር ሌቦችን የማጽዳትና በቁጥጥር ስር የማዋል ተግባር የተከናወነ ሲሆን ማህበረሰባችንም የሰላም አየር እንዲተነፍስ ማድረግ ተችሏል። የህዝብን ሰላም ለመጠበቅ በተወሰደው እርምጃ ከተገኙ ውጤቶች መካከል አንደኛ፣ ከመልሶ ማደራጀቱ ጎን ለጎን በህግ ማስከበር ዘመቻው በቁጥጥር ስር የዋሉ አንድ በረከት በቅጽል ስሙ አስካል የተባለ ሌባ ሲዘርፍ ከቆየ በኋላ ወደ አዲስ አበባ ሊሄድ ሲል በቁጥጥር ስር እንዲገባ ተደርጓል። 2 ዛባ ላይ ሲዘርፍ የነበረ በ77ኛ ክፍለ ጦር ቃኝና መሐንዲስ በተወሰደበት እርምጃ ቆስሎ በቁጥጥር ውስጥ እንዲገባ ተደርጓል። 3 የጨረቃ በተባለው አካባቢ ላይ ሹፌር በማገት 1.5 ሚሊዮን ብር የጠየቁ 2 ሌቦች በተሰራው ጠንካራ ኦፕሬሽን በቁጥጥር ስር እንዲገቡ ተደርጓል። 2 የባንክ ብር የዘረፉ አስፓልት ላይ ሹፌር ሲዘርፉ፣ ነጋዴዎችን ሲዘርፉ የነበሩና የጣት ቀለበት ሳይቀር ሲዘርፉ የነበሩ ሲዘርፉ ከቆዩ በኋላ ህዝቡን እንዲያማርሩ ተልኮ ወደ ሰጣቸው የጠላት ካምፕ የተቀላቀሉትን በተመለከተ 1ኛ አማኑኤል ከፋለ፣ 2ኛ ላይችሉ ካሳውን፣ 3ኛ ደምስ ስለሺ መኮንን፣ 4ኛ አባቱን ሽቴ፣ 5ኛ ሉል ድንበር፣ 6ኛ ይበልጣል ጥላሁን፣ 7ኛ ሞላ አያና፣ 8ኛ ድንበሩ ሽታ፣ 9ኛ ባየ ሃንዴ፣ 10ኛ አጉማስ አበበ፣ 11ኛ ልባርገው አበበየ ይገኙበታል። 3ኛ ከቀጠናው የተሰወሩትን በተመለከተ 1ኛ ዘሪሁን ወደ አዲስ አበባ የሄደ፣ 2ኛ ጸጋይ ቁሜ ወደ አዲስ አበባ የገባ፣ 3ኛ ናቲ እሱ ባለው ወደ አዲስ አበባ የሄደ፣ 4ኛ ደሴ ዋሌ፣ 5ኛ እንግዳ በላይ፣ 6ኛ ሶባ፣ 7ኛ አንበሳው አሰፋ፣ 8ኛ በልሲቲ፣ 9ኛ ኪያ ቢረስ፣ 10ኛ አለማየሁ የተባሉ ግለሰቦች በአጠቃላይ ወደ አዲስ አበባ ገብተዋል። 4ኛ እርምጃ የተወሰደባቸውን በተመለከተ 1ኛ ካሳሁን ወርቄ የተባለ ሌባ ዋንገዳምና ዛባ ከተባለ ቦታ ላይ ባጃጅ ሳይቀር ሲዘርፍ የነበረ እርምጃ ተወስዶበታል። 2ኛ ደግነት የተባለ ባንዳና ሌባ ዛባ በተባለ አካባቢ ሲዘርፍ ቆይቶ በ77ኛ ክፍለ ጦር ቃኝና መሐንዲስ እርምጃ ተወስዶበታል። በአጠቃላይ የመጀመሪያው ዙር ህግ የማስከበር ዘመቻው 90% በስኬት የተጠናቀቀ ሲሆን በተወሰደው ህግ የማስከበር ዘመቻ መንገደኞች፣ ሹፌሮችና ማህበረሰባችን በሰላም እየተንቀሳቀሱ ይገኛሉ። በህግ ማስከበር ዘመቻው ከውስጥ ሆነው ጦራችንን ከጠላት በተሰጣቸው ተልዕኮ ሲያበጣብጡና ማህበረሰባችንን ሲዘርፉ የነበሩ ከ25 በላይ ግለሰቦችን የማጽዳት ሥራ ተሰርቷል። 109ኛ ኮር የመልሶ ማደራጀቱን ሥራ 100% ሰርቶ ያጠናቀቀ ሲሆን በቁጥጥር ስር ያልዋሉ በየጫካው የሚሽለኮለኩ ሌቦችን ለማጽዳት ሁለተኛውን ዙር ዘመቻ ለማካሄድ በተጠንቀቅ ላይ ይገኛል።
ለዚህ ኦፕሬሽን መሳካት ሌት ከቀን ስትደክሙና ስትለፉ ለነበራችሁ የቴዎድሮስ ዕዝ ኮማንዶ ዩኒት ለ77ኛ ክፍለ ጦር፣ ለ88ኛ ክፍለ ጦር፣ ለ99ኛ ክፍለ ጦርና ለአካባቢው ማህበረሰብ እንዲሁም ደግሞ ለዕዙ ከፍተኛ አመራሮች 109ኛ ኮር ላቅ ያለ ምስጋናውን ያቀርባል። ተመሳሳይ የህግ ማስከበር እርምጃዎችን አጠናክሮ ይቀጥላል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ 109ኛ ኮር ስራ አመራር ኮሚቴ ዛሬ ጥር 3 ቀን 2018 ዓ.ም የህግ ማስከበር ዘመቻንና ወቅታዊ እንቅስቃሴን በተመለከተ የተሳካ ስራን አስመልክቶ የተሰጠ መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ ጥር 4 ቀን 2018 ዓ.ም የአማራ ፋኖ ከፍተኛ አመራር የነበሩት ኮሎኔል ፋንታሁን ሞሀቤ በማስረሻ ሰጤ አማካኝነት ተታለው ወደ ብልጽግና ከገቡ በኋላ በርካታ ኢትዮጵያውያን የራሳቸውን ሐሳብና አስተያየት እየሰጡ ቀጥለዋል። ይሄንን እጅ ሰጡ የሚል ፕሮፓጋንዳን በተመለከተ ከተሰጡ አስተያየቶች መካከል አሁንም የአማራ ፋኖ ከፍተኛ አመራሮች በአስቸኳይ ሊነቁና አንድነታቸውን አጠናክረው የከዳውንም እንዲሁም ደግሞ በዝምታ የተቀመጠውን የአማራ ሕዝብ አሰልፈው የነጻነት ችቦ እንዲለኩሱ ቀድመው እንዲነቁ ተጠቁሟል። ይሄ አንድነት የሚባለውን ነገር በተመለከተ እስካሁንም የአማራ ፋኖ የራሱ ድክመት እንጂ የማንም ድክመት እንዳልሆነም ተነግሯል። አሁንም ድክመታቸውን በአስቸኳይ አርመው አንድነታቸውን አጠናክረው የተጀመረውን አንድነት በአስቸኳይ እንዲያበስሩ በርካታ ኢትዮጵያውያን ጫና ማሳደር ጀምረዋል። ይህ በእንዲህ እንዳለ ከአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ምክትል ወታደራዊ አዛዥና የግዙፉ ላስታ አሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ በወቅታዊ ጉዳይ ላይ አጭር መግለጫ ይፋ አድርጓል። ይህንን የአማራ ፋኖ ትግል የጀመርንበት ብዙ ምክንያቶች ቢኖሩንም ዋነኛ ምክንያታችን አማራ በመሆናችን ብቻ በወለጋ፣ በነቀምት፣ በሻሸመኔ፣ በጉራ ፈርዳ፣ በመከተልና በሌሎች አካባቢዎች በጅምላ ተጨፍጭፈናል፣ በጅምላ ተገለናል፣ በጅምላ ተፈናቅለናል። በዚህም ምክንያት አማራ የመዳኛ መንገዱ ክንዱና ነፍጡ መሆኑን አውቀን ዱር ቤቴ ካልን 3 እና 4 ዓመታትን አሳልፈናል። በዚህ ቆይታችን ዱላ ይዘን ወጥተን ከክላሽ እስከ ዲሽቃ፣ ከዲሽቃ እስከ ሞርታርና ሌሎች ከባድ መሳሪያዎችን ታጥቀናል። ይህንን ሁሉ መሳሪያዎች ይዘን እየታገልን ባለንበት ጊዜ በአባታችን ብርጋዴር ጀነራል አሳምነው ጽጌ ስም ሲነግድ የነበረው ኮሎኔል ፋንታሁን ሞሀቤ በትላንትናው ዕለት ለዚህ ፋሲዝም ስርዓት እጅ ሰጠ የሚል ዜና ሰምተናል። ኮሎኔል ፋንታሁን ለአገዛዙ እጅ ሰጠ አልሰጠ የአማራ ፋኖ ትግል አይቆምም። ምክንያቱም ይሄ ትግል ለግለሰቦች ስንል ስላልወጣን፣ እኛ ግን የጀነራል አሳምነው ጽጌ ልጆች የአባታችን የአደራ ቃል ተወጥተን የአማራን ትንሣኤ እናበስራለን። አሁንም በዚህ ትግል የሚነግድ ካለ መንገዱ ክፍት ነው። እንክርዳዶቹ ከስንዴው እንድትለዩልን እንፈልጋለን። ይህን ትግል ስንጀምር ላንጨርስ አልጀመርነውም። አማራነት ያሸንፋል። ድል ለአማራ፣ ድል ለአማራ ፋኖ። አፋባሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ወታደራዊ አዛዥና የግዙፉ ላስታ አሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ የኮሎኔል ፋንታሁን ሞሀቤ መክዳትን በተመለከተ በወኔ የሰጠው መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በደብረ ማርቆስ ከተማ እጅግ በጣም በሚያስገርም ሁኔታ 670 መምህራን እንደታፈኑ ዛሬም ደብዛቸው እንደጠፋ ተሰምቷል። 206ኛ ኮር በመማር ማስተማር ሂደቱ ከመምህራን ጋር ለመነጋገር ባደረገው ጥሪ መሰረት ከደብረ ማርቆስ ከተማ ተነስተው ወደ ስብሰባ ሲሄዱ የነበሩ 670 መምህራንና ርዕሰ መምህራን
በአረመኔው ስርዓት መታፈናቸው ተረጋግጧል። ከ25 በላይ መኪና በማዘጋጀት ከ206ኛ ኮር አመራሮች ጋር ለመነጋገር ያቀኑት 670 መምህራን ከህዳር ወር ጀምሮ የ2 ወር ደሞዛቸው በአምባገነኑ ስርዓትም ተነጥቋልም ተብሏል። ትግሉን በማጠልሸት ተጠምዶ የነበረው የምስራቅ ጎጃም ካድሬ ዛሬ ከጠዋቱ ጀምሮ ኬላ ዘርግቶ መምህራንን በማጎር የተጠመደ ሲሆን ከ74 በላይ መምህራን በከፍተኛ ድብደባ ጉዳት እንደደረሰባቸውም የአማራ ፋኖ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ኃላፊ ጉዳዩን በተመለከተ በሰጠው ማብራሪያ ይፋ አድርጓል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በጎንደር አካባቢ የሚንቀሳቀሰው የአማራ ፋኖ ሰሞኑን በአጠቃላይ ባደረገው ጠንካራ እንቅስቃሴ በአብይ አህመድ ወታደሮች ላይ የሚወስደው ወታደራዊ እርምጃ ዛሬም ተጠናክሮ እንደቀጠለ ይፋ ተደርጓል። በጋይንት አካባቢ የሚንቀሳቀሰው በአርበኛ ሰፈር መለስ የሚመራው የአማራ ፋኖ ጠላት የአብይ አህመድ ወታደር በደመነፍስ ሰተት ብሎ ገብቶ በማይወጣበት የዳባት ቀጠና ትላንትና ከንጋት ጀምሮ በተደረገ ብርቱ ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸውን ከቦታው ዛሬ ያደረሱን መረጃ ይፋ አድርጓል። ከንጋቱ ጀምሮ በከባድ መሳሪያ ታግዞ በሚሊሻና በአድማ ብተና ኃይል እየተመራ ወደ ዳባት ጭና ቀጠና የገባው የብርሃኑ ጁላ ግትልትል ወታደር አብዛኛው በተወሰደበት የሽምቅና የደፈጣ እርምጃ የፋኖ አፈሙዝ ሲሳይ ሆኖ ቀርቷልም ብለዋል። በዚህ ጠንካራ በተባለው የሽምቅ እርምጃ በቅድሚያ እርምጃ የተወሰደባቸው መንገድ መሪ የነበሩ ባንዳዎች እንደሆኑም አረጋግጠዋል። በዚህ ቀጠና የአማራ ፋኖ ሀብሎ የጀመረው ጠንካራ እርምጃ እርሳሱ ያረፈባቸው በእነዚህ ባንዳዎች ላይ እንደሆነና የተሳካ እርምጃ እንደሆነም አረጋግጠዋል። በተጨማሪም በእነዚህ ቀጠናዎች በአጠቃላይ ዛሬም ተጠናክሮ የቀጠለው የማጽዳት እርምጃ በፋኖ ተጠናክሮ እንደቀጠለም አመራሩ በሰጠው ማብራሪያ ይፋ አድርጓል። ጠላትማ ያው ጠላት ነው፣ አስቀድሞ ማናገር ስናዳሪው ነው ሲል የአማራ ፋኖ የሰጠው መግለጫ ይፋ አድርጓል። ድል ለአማራ፣ ድል ለአማራ ፋኖ። የአማራ ፋኖ ብሔራዊ ኃይል አፋባሃ የተጀመረው እንቅስቃሴ ተጠናክሮ ይቀጥላል። አማራ ነጻነቱን ያውጃል፣ ባንዳ ይከዳል፣ ይንጠባጠባል፣ እውነተኛው ፋኖ ያሸንፋል ብለዋል። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።